የዕለቱ የክብር እንግዳ በዓሉን አስመልክተው የክብርትነታቸውን መልእክት ያስተላልፋሉ። ብፁዕ ወቅዱስ አቡነ ዲዮስቆሮስ የሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ክብርት ወይዘሮ ሸዋይት ሻንቃ የባህልና ስፖርት ሚኒስትር፣ ብዙኃን አበው ሊቃነ ጳጳሳት፣ ብዙኃን የተከበራችሁ የመንግስት የሥራ ኃላፊዎች፣ የተከበራችሁ አምባሳደሮች፣ ዲፕሎማቶች ከተለያዩ ሀገራት ጥምቀትን ለማክበር እዚህ ሀገራችን ኢትዮጵያ እንዲሁም ከተማችን አዲስ አበባ ላይ የተገኛችሁ የውጭ ሀገር ጎብኚዎች፣ መላው የክርስትና እምነት ተከታዮች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ጥምቀት በክርስትና እምነት ተከታዮች ዘንድ የዳግም ልደትና የመገለጥ ማሳያ ነው። በመጽሐፍ ቅዱስ ተጽፎ እንደምንመለከተውም ጌታ ኢየሱስ ክርስቶስ ለሰው ልጅ ሁሉ ካለው ፍቅር የተነሳ በምህረቱ የሰው ልጅ ሁሉ ሊያድን ከኃጢአት ሞትም እንዲድኑ ለማድረግ የሰው ልጅ መስሎ ከድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። ስለሆነም ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። የተከበራችሁ ብፁዓን አበው ሊቃነ ጳጳሳት፣ የበዓሉ ታዳሚዎች፣ መላው የክርስትና እምነት ተከታዮች፣ የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ ባህልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። መዲናችን አዲስ አበባ እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። ስለሆነም ለተደረገልን ትብብርና በአብሮነት ሆነን ከተማችንን በማስዋብ ለእንደዚህ አይነት በዓላት ልዩ ድምቀት ልዩ ስበት በመጨመር በኩል አብረን ለሰራነው ስራ በራሴና በከተማ አስተዳደር ስም እጅግ አድርጌ ማመስገን እወዳለሁ። በመጨረሻም የጥምቀት በዓል የዓለምን ዓይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይህንን ውጤት እያስገኘ ነው። ስለሆነም ሁላችንም በፍጹም ኢትዮጵያዊ ጨዋነት፣ እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት
የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። ሁላችንም ለሀገራችን አምባሳደሮች እንሁን። በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆንልን ከልቤ እመኛለሁ። መልካም በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በቅድስት እናት ቤተክርስቲያናችን ስም ምስጋናችንን እናቀርባለን። በእርሳቸው አመራርና በጽሕፈት ቤታቸው ብርቱ ጥረት እንግዲህ እንደምታዩት ይሄንን በዓል በእንደዚህ አይነት ሁኔታ እያከበርን እንገኛለን። ከዚህ በመቀጠል የሁለተኛውን መልእክት የሚያስተላልፉልን ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስቴር ይሆናሉ። We thank for the speech delivered by Her Excellency Wazaro Adanech Abebe, Mayor of Addis Ababa City, and we also recognize and honor her office, Her Excellency's office, and Her Excellency's special order for the wonderful and successful celebration of our Epiphany. We thank you. ብፁዕ ቅዱስ ድርቆዲዮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባና የዕለቱ ክብር እንግዳ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የፌደራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት ስራ ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ እንደየማዕረጋችሁ የተከበራችሁ አምባሳደሮች፣ ዲፕሎማቶች፣ መላ በዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች፣ የበዓሉ ታዳሚ ምእመናንና ምእመናት፣ ክብራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰን። አገራችን ኢትዮጵያ እጅግ አስደማሚ የሆኑ ከአገር አልፎ የዓለም ሀብት ለመሆን የቻሉ ታሪካዊ፣ ሃይማኖታዊና ባህላዊ ሀብቶች አሏት። እነዚህ ሀብቶቿ የኩራታችን ምንጭ፣ የደስታችን መገለጫ፣ የክብራችንና የማንነታችን ምልክት፣ የኢትዮጵያዊነት ከፍታ ማሳያ ናቸው። ቅዱሳን አባቶቻችን፣ ክብራትና ክቡራን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል ከአንጡራ ሀብቶቻችን ውስጥ አንዱ ነው። በመንፈሳዊ ንጽሕናቸው ሰው ከኃጢአት እንዲነጻ የሚያስታውስ፣ ሕዝብ በአንድነት በሰላምና በፍቅር እንዲኖር የሚያስተምር ትልቅ ሃይማኖታዊ የአደባባይ በዓል ነው። ዛሬ ላይ ክብረ በዓሉ ከሀገር አልፎ የመላ ዓለም ሕዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የሕዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። ብፁዓን አባቶቻችን፣ ክብራትና ክቡራን፣ የጥምቀት በዓልን ስናከብር ከመሰብሰብ በስተጀርባ ያሉ መሰረታዊ ቁም ነገሮችን መርምረን በመረዳት ለሕይወታችን መሪ፣ ለሀገራችን ለውጥና እድገት፣ ለአንድነታችንና ህብረታችን መሰረት ልናደርገው ይገባናል። ዛሬ በሁሉም ሀገራችን አካባቢዎች በዚህ መልክ ታቦታትን በክብር አጅበን በመቶ ሺዎች የሚቆጠሩ ህዝብ በአንድ ቦታ ተሰባስበን አምላካችን በምስጋናና በእልልታ ማክበር የቻልነው የሁላችንም ሀብት የሆነው ሰላም ስላለ ነው። ሰላም የሁሉም ነገር መሰረት ነው።
ጽድቅ የሚገኘው ከፍቅርና ከሰላም እንጂ ከጥላቻና ከጠብ ባለመሆኑ በዚህ ታላቅ በዓል ላይ የታደምን ምዕመናን ሆነ በዓሉን በሚዲያ አማካኝነት የምትከታተሉ ወገኖቻችን በሙሉ ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። የኢትዮጵያ ሀገራችን በፈጣን የለውጥና እድገት ጎዳና ላይ ትገኛለች። ወደ መዳረሻዋ የሚያደርሳትን ትክክለኛ መንገድም መጓዝ ጀምራለች። ይህን ጉዞ ከዳር በማድረስ ኢትዮጵያ ሀገራችን በዓለም የምትከበርና የምትደመጥ አገር እንድትሆን መላ ኢትዮጵያውያን በአንድነት ቆመን በጋራ ልንሰራ ይገባናል። የጀመርነው የእድገትና የለውጥ ጉዞ በስኬት እንዲጠናቀቅ ሰላም፣ ፍቅርና አብሮነት በሕዝባችን መካከል እንዲጸና ኢትዮጵያ ሀገራችን ልትበለጽግና ከፍ ብላ እንድታይ ፈጣሪ አምላካችን ይርዳን። በመጨረሻም በዓሉ በዚህ መልክ ውብ፣ ደማቅና ሰላማዊ ሆኖ እንዲከናወን ጉልህ ሚና በመጫወት ድርሻችሁን ለተወጣችሁ ሁሉ ምስጋናዬን እያቀረብኩ በድጋሚ በዓሉ የሰላም፣ የፍቅር፣ የበረከት እንዲሆን ከልብ እመኛለሁ። እግዚአብሔር አምላካችን አገራችን ኢትዮጵያን ይባርክ። እጅግ በጣም አድርጌ አመሰግናለሁ። ክብርት ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስቴር ሚኒስትር ላስተላለፉልን በዓሉን የተመለከተ መልእክት በቅድስት ቤተክርስቲያናችን ስም እናመሰግናለን። ሁለቱን ታላላቅ የመንግስት ባለስልጣኖች ቅድስት ቤተክርስቲያናችን ጠብቃ ያቆየችውን ትውፊት የበዓሉን እሴትና በዚህ በዓል እኛ እንደ ኢትዮጵያውያን ልናደርጋቸው የሚገቡ መልእክቶችን አስተላልፈውልናል። እናመሰግናለን።